بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه. ودنا يتكبراتشو هي مسك السنة بروجرام تكتتشاتشن عندما سنبذاتشو هل الحمد لله رب العالمين. الله سبحانه وتعالى بهوت أقويتون يا ودنا أنت تمنسن مثلا الحمد لله نديتناتشو الحمد لله إني بتأم دهنانا رمضانهم يتيم لي أرجعنا بتأم فتنا بن الحمد لله إنجدي كم يتكمت يا درجن أهلا بك يا رمضان اندلال رمضان أندور كرول كرول اندلال وين بدك مو سكاناتوش اندلت تبابكنا إنجدي جوازن شكفو وده ቤቱ እየሄደ ነው የሚገኘው ረመዳን እኔ በጣም ይገርመኝ ነገር ምንድነው ከረመዳን ሂደቶች መካከል ከረመዳን ውስጥ እናፈጥራለን ከዛ ኢሻ ሶላት ይደርሳል ከዛም በኋላ ኢሻ ሰግደን ከዛ የተራዊህ ጉዳዮች ይቀጥላሉ ከተራዊህ በኋላ ደግሞ ቤት ውስጥ ያሉ ሴሬሞኒዎች ይቀጥላሉ ቡና ማፍላት ይችላል ሌላም ቤተሰብ መጫወቱ ያ ሙሳመራው በጣም ደስ የሚል ነገር ነውና ያ ነገር ይቀጥላል ከረመዳን ውጪ ግን ከመግሪብ በኋላ ያለው ሰዓት ምን ነበር ማረግበት አሁን ተራዊ እየሰገድኩ ነው አይደለም የሆነ አይነት ነገሮች አሉ እስከ ማታ 5 ሰዓት 6 ሰዓት ድረስ የመቆየት ሂደት አለና ከረመዳን ውጪ ይሄን ሰዓት ምን ነበር ማረግበት ወይ ረመዳን ከወጣ ይሄን ሰዓታው ምንድነው ማደርግበት የሆነ ባዶነት የመሰማት ነገር አለና አሁን ተራዊ ያሰገደ ሰው የሆነ ፈርድ ሶላት እንዳመለጠው አይነት ነገር ዛሬ እኮ አልሰገድኩም ብሎ በቃ አይደለ እንደዛ አይነት ሂደት ውስጥ ይገባልና ረመዳን ምን ያህል አንድ ወር ሙሉ አስለምዶን ሊሄድ እንደሆነ ነው በጣም የሚገርመው ብዙ ሰዎች ረመዳን መቼ ነው የሚያበቃው ወይም ዒድ መቼ ነው የሚል ነገር ይጠይቃሉ ስለዚህ የሚሆነው እንግዲህ ሮብ ማታ 29ኛው ቀን ጾመን ካበቃን በኋላ ሮብ ማታ መግሪብ ሶላት እንደገባ አካባቢ እንግዲህ ጨረቃን እንከታተላለን ለመግባቱን በጨረቃ እንዳወቅነው ሁሉ እንግዲህ ሲወጣም ምናውቀው ሮብ ማታ ላይ ጨረቃ እንከታተላለን ጨረቃ ከታየች ቀጣዩ ቀን ኸሚስ ወይም ሐሙስ የሸዋል የመጀመሪያው ቀን ወይም ዒድ ይሆናል ማለት ነው እንግዲህ ሮብ ሌሊት ላይ ሮብ ማታ ላይ ጨረቃ አዲስ ጨረቃ ካልታየ ደግሞ ሐሙስን 30 እንጾምና ከዛ በኋላ ጁሙዓ ምን ይሆናል ማለት ነው ዒድ ይሆናል ማለት ነው ይሄ ማለት በጣም ትንሽ ቀናቶች ይሄ ፕሮግራም የሚተላለፈው እንግዲህ እሁድ ነው አይደለ እሁድ ነው የሚተላለፈው ኸሚስ እንግዲህ ዒድ ከሆነ ይሄ ፕሮግራም ድጋሚ አይደገምም ማለት ነው ድጋሚ አይደገምም ድንገት ጁሙዓ ከሆነ ድጋሚ ይደገማል በዛም ሰዓት የምትመለከቱ ተመልካቾቻችን ካላችሁ በጣም ጥቂት ቀናቶች ነው የቀሩን እነዚህን ቀናቶች እንግዲህ እንዴትም ብለን ደርሰን ልንጠቀምባቸው ይገባል ብዬ አስባለሁኝ ዒድም ረመዳን ምነው ወጥቶ ምንም እንኳን ቢያስከፋንም በዒድ መደሰት ደግሞ የግድ ነው ዒድ ደስታችሁ ነው ተብለናል መደሰትም የግድ ይለናልና እንግዲህ አላህ እዚህ አድርሶናል የቀሩትን ቀናቶችም እንግዲህ በትክክል ጾመናቸው ተቀባይነት የሚያገኙ አላህ ያድርግልን እንላለን እናንተ ግን ደህና ናችሁ አልহামዱሊላህ በነገራችን ላይ እንዳላችሁት ነው ምንድነው ስሙ ይሄ ዲሲፕሊን የሚባል ነገር አለ አይደለ ልምድ የሚባለው ነገር አንድ ነገር አንድ ሰው ቢያንስ 21 ቀን ደጋግሞ ከሰራው ያንን ነገር ከዛ በኋላ ልምድ ነው የሚሆንበት ይላሉ ምሳሌ ሳሁር ላይ መነሳት አሁን በግድ ተቀስቅሰን ግን ለ21 ቀን እንደምንም በግድ ለ21 ቀን በዛች ሰዓት ለምሳሌ በ10 ሰዓት ሊሆን ይችላል ወይ ደግሞ ለሱብህ ማንነሳ ከሆነ ለሱብህ ሁሌም ለ21 ቀን ከተነሳን ከዛ በኋላ አይምሮአችን 21 ቀን ከደጋገምነው በተከታታይ አይምሮአችን ልምድ ያደርጋል ራሱ ይቀሰቅሰናል ረመዳንንም እንደዚሁ ያው አይምሮአችን ላይ ተራዊህ አለ ኢፍጣሩ አለ ምናምን ብለን ስለምናስብ ነው እንደገና ኢሻ ከመሰገዱ በፊት አዛን ካለ በኋላ ደርሳለ እነዚህን ስለምናስብ አይምሮአችን ዝግጁ ይሆናል ከዛ ከረመዳኑ በፊት ስለምናስበው ማለት ረመዳን ከወጣ በኋላ ደግሞ አይምሮአችን ምንም ስንሰራ እንደነበር አሁን ትዝ አይለንም ግን በኋላ ላይ ራሱ ያመጣዋል ፕሮግራሙ ልክ የዒድ ቀን ጀምሮ ራሱ ፕሮግራሙን ይዘረጋዋል ከዛ በዛው ፕሮግራም እንሄድለታለን ማለት ነው ከረመዳኑ ጋር አብረን ካልሄድንለት እና ልምድ ወሳኝ ነው በጣም ሱብሃንአላህ እንግዲህ ምን ኢባዳው ላይ ምን ለምን ያርገናል ሐዋ እሺ ሰው እንዴት ነሽ አልহামዱሊላህ ደግነሽ እንደበረታሽ ነሽ ደበረታው ነው በጣም አሪፍ እሺ
ረመዳን እንዴት ነው? እያለቀ ነው። ረመዳን እያለቀ ነው። አላህ ከሚጠቀሙት ያድርገን እንጂ በቃ ሄደ። አሁን ስንት ትንሽ ቀን ነው የቀረው። ሱብሃንአላህ 3 ቀን ምናምን። በጣም ጥቂት ቀናቶች ነው የቀረን። የቀሩትን ቀናቶች የምንጠቀምበት አላህ ያድርገን። ብዙ ጊዜ ከሙስሊም ካልሆኑ ክርስቲያን ወገኖቻችን ጋር ስንገናኝ ደግሞ ከሚጠይቁን ጥያቄዎች መካከል በሐበሻ የቀን ቁጥር ስላልሆነ የኛ ዒድም መያዣ መፍቻም ብዙ ጊዜ ዒድ መች ነው ዒዳችሁ መች ነው በዓላችሁ ሲሉን በተሕዲድ አንነግራቸው። እሁድ ነው ሰኞ ነው ማለት አንችልም። ከሁለት አንዱ ነው በቃ ልንላቸው የምንችለው እና በምድር የሚታወቀው በጨረቃ በመግባቷ እና ጨረቃ በመውጣቷ አይነት ነገር ነው። አብዛኛው ሙስሊም ይጠይቃል እኮ እያወቀ መች ነው ይላል። ያው እንደ ጨረቃው ነው በዚህ ቀን በዚህ ቀን እኮ መች ነው ሐቢቢ እየነገርኩህ ነው ጨረቃ። ይሄ ማለት ጨረቃን ማምለክ የሚያያዝ ነገር አለው እንዴ? ጨረቃን ነው የምታመልኩት ይላሉ አንዳንዶች። አስተውላችሁ ከሆነ በቃ እናንተ በጨረቃ ነው የምታመልኩት ይላሉ። እንደገና ደግሞ አንድ ፕላኔት አለች መሰለኝ እንደ ሳይንስ ብዙ ጨረቃ አላት የምትባል ጁፒተር መሰለች አላት። ኦኬ እዛ ሙስሊሞች እዛ የምትኖሩ ቢሆን ኑሮ እንዴት ነበር የምትቆጥሩት? ብዙ ጨረቃ እኮ ነው ያለው። ለዛ እንግዲህ በጅለት እሺ ሱብሃንአላህ። እንግዲህ ያው ቅድም እንዳላችሁትም ረመዳን እየገሰገሰ ነው፣ እየወጣ ነው፣ ጓዙን ጠቅልሏል። አላህ ከተጠቀሙ ባሪያዎች መካከል አላህ ያድርገን። ሁለተኛ ጨረቃን ዒባዳ ታደርጋላችሁ ወይ? የኢትዮጵያ አቆጣጠር በጨረቃ ነው በፀሐይ ነው የሚቆጠረው። በፀሐይ እንደሚቆጠረው ሁላ የሂጅሪያ ወይም ደግሞ በሙስሊሞች ዓደትን የሚጠቀሙት ደግሞ በጨረቃ አቆጣጠር ነው። የኢትዮጵያ አቆጣጠር ፀሐይን እንደማይገዙት ሁሉ እኛም ጨረቃን እንገዛለን ማለት አይደለም። እንዲያውም አንዳንዴ የፈረንጆች አቆጣጠር ማለት ነው እንደ ኢሮፒያን አቆጣጠር 28 አንዳንዴ የሚሆንበት ቀናት አለ። አንዳንዴ 29 ይሆናል፣ 30 ይሆናል፣ 31 ይሆናል። በኢትዮጵያ ካየን ደግሞ እንደዚህ 12 ወር ነው። ወደ ኢትዮጵያ ስንመጣ ደግሞ 30 ነው። ግን ምን አለ ቋግሜ ተብላ የምትባል 11ኛ 13ኛ ወር አለች። በእኛ ዘንድ ካየን አላህ በቁርአን ላይ እንደጠቀሰልን 12 ወር ነው የሚታወቅ ያለው ማለት ነው በአረብኛ አቆጣጠር ወይም በሂጅሪያ አቆጣጠር ስንመጣ። ታዲያ ይሄ አቆጣጠር ወይ 29 ቀን ነው የሚሆነው ወይ 30 ቀን ነው የሚሆነው። 31 አይሆንም፣ 28ም በጭራሽ አይሆንም። ጨረቃዋ ከወጣች በኋላ አንድ ተብሎ ይጀመራል። ጨረቃዋ ስትጠልቅ ትላንት እንደ ትላንት خلاص የዚህ ወር ማብቂያው መጨረሻው ነበር ተብሎ ይባላል። ወይም ደግሞ እቺ ጠልቃ ሌላ አዲስ ጨረቃ በምትመጣበት ሰዓት ሁለተኛው ወር አንድ ተብሎ የሚጀምርበት ሁኔታ ነው ያለውና ረመዳን ገባ አልገባ በጨረቃ ነው የሚታየው። መጀመሪያ አካባቢ ላይ እንደጠቀስ ነው ብዙ ሰው የረመዳንን መግባት በሬዲዮ ነው የሚያዳምጠው። በሬዲዮ አይደለም። ኢነማ ጨረቃን ካያችሁ ጾሙ፣ ጨረቃን ካያችሁ አፍጥሩ ነው የተባለ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ እንጂ ዒባዳ ከማድረግ ጋር ከምን ጋር የሚያያዝ አይደለም። ይሄ እንደዛማ ካልን ወደ ህንድ ልንገባ ነው። ህንድ ላይ እጅግ በጣም ብዙ ዒባዳ የሚደረጉ ነገራቶች አሉ። ከብቶች አሉ፣ ሴትን ልጅ ዒባዳ የሚያደርግ አለ፣ ሌላም የሆነ ነገር ካዩ በቃ የሆነ ለየት ያለ ነገር ማለት ነው ካዩ ጌታ ነው ብለው خلاص ስጁድን የሚያደርጉለት ይሄ እንዲህ ያሉ ስጁድ የሚያደርጓት አለች። ይሄ ወደዛ አካባቢ ያለው ነው። ይሄ በጅህልና የተዘፈቀ ብዙ ሰው አለና እነዛ ናቸው የሆነች ነገር ለየት ያለች ነገር በሚያይበት ሰዓት ዒባዳ የሚያደርጓቸው ሁኔታ አለ። ጌታ ናችሁ እያሉ ማለት ነውና ይሄ ትክክል አይደለም። እኛም ዒባዳ እያደረግን አይደለም ማለት ነው። የሚታወቅ ነው ሙስሊሞች የሚገዙት ብቸኛውን የማይሳለውን የማይቀረጸውን በአእምሮ እንዲህ ነው የማይባለውን እዛ ነው እዚህ ነው የማይባል ሐጅ መሐመድ ሳኒ ሐቢብ እንዳሉት የቁርአን ተፍሲር መጀመሪያቸው ላይ አስገኝ ጌታ
መገኛ ቦታ የማያስፈልገውን አላህን ነው የምንገዛው። እንደውም እኮ አላህ ፀሐይና ጨረቃን የውመል ቂያማ ላይ ጀሀነም ነው የሚያስገባቸው። ምክንያቱም የሚገዛቸው ሰዎች ካሉ ከሱ ጋር አብረው እሳት ውስጥ ሲያዩት እንዴ የሚገዛው እዚህ ነው እንዴ ብሎ ያው በጣም የተሳሳተ መሆኑ ላይ ለመግለጽ ማለት ነው። ሻሂደር እንዳሉት የኢትዮጵያ አውሮፓ አቆጣጠር ከፀሐይ ጋር ተመስርቶ ያለ አቆጣጠር ከመሆኑ አንፃር ፀሐይ ትገዛላችሁ እንደማይባለው ሁሉ ሙስሊሞችም ጨረቃ መግባትና መውጣትን ስንከታተል የአቆጣጠሩ አንድ ስልት ከመሆኑ እንጂ እሷን ከመገዛት ጋር የሚገናኝ ነገር አይደለም። የሼህ መሐመድ ሳኒ ሐቢብ እንደዛ ብለው እንዳሉት ሁላ አላህም በቦታ በአቅጣጫ አይገለጽም ብሎ ማለት የሼህ አብዱላህ እምነት እንዳልሆነ እንግዲህ ማሳያ ነው። ሁለተኛ ሼህ ጧልሃ ጃዕፈር እንግዲህ በሙጃሂድነት ነው የሚታወቁት። ሼህ ጧልሃ ጃዕፈር በሙጃሂድነት የሚታወቁ ናቸው። ግን ከ300 በላይ የሚሆኑ ኪታቦችም አሏቸው የጻፉት እና በአንድ ኪታባቸው ላይ ሲጠቅሱ ስለ ተውሂድ የሚናገሩበት አለና ያው ብዙ ኪታባቸው ተውሂድ ነው። ግን ስለ ነቢያቶች ስለ ሌላም ስለ ኢማን ምናምን በጣም ብዙ ይጠቅሳሉ። ብዙ ካሉ በኋላ ምን ይላሉ? እንዲያው ይታወቃል አቅል ከኖረን ተወልዷል ተወግሯል ተሰቅሏል ያሉት ተወልዷል ተወግሯል ተሰቅሏል ያሉት መሲሕን ነው እንጂ ጌታን መቻዩት አሉ። ጌታ አላሁ ስብሓነሁ ወተዓላ መቻዩትና ነው ይሄንን ሊሉ የሚችሉት አሉ። መሲሕን ነቢዩላህ ዒሳን ነው እንግዲህ ተወልዷልም ተወግሯልም ተደብድቧልም ተሰቅሏልም ብለው የሚሉት። ታዲያ ጌታ ቢሆን ኖሮ ነቢዩላህ ዒሳ ማለት ነው ጌታ ቢሆን ኖሮ እንዴት የሚታይ ይሆናል የሚለውን ለማስያዝ ነው ይጠቅሱታል። ካላባት ቢወለድ አመኑበት ነቢዩላህ ዒሳን ማለት ነው። ያላባት ስለተወለደ ጌታ ነው ብለው አሉት። ከሌላው አወላለድ ለየት ስላለ ማለት ነው። እንኳን አባት ማጣት አቶ ሁለቱን አላህ አልተባለም ይኸው አደምን አሉ። አባትም እናትም የላቸው። በእንደዚህ አይነት ቢሆን ኖሮ የበለጠ መገዛት ቢገባቸው እነሱ ነበር። በእናትና በአባት አይደለም ዒብራው ማለት ነው የሚታየው በዛ አይደለም። ነቢዩላህ ዒሳን ነው እንትን ያሉት ተወግሯልም ተደብድቧልም ተሰቅሏልም ብለው ያሉት ማለት ነው። ግን ነቢዩላህ ዒሳ አልተደበደቡም፣ አልተሰቀሉም፣ አልሞቱም። ኢነማ ወደ ሁለተኛው ሰማይ ነው ያረጉት። ሰይዱና ጅብሪል ዓለይሂ ሰላም ይዘዋቸው ይሄዱት ማለት ነው። ታዲያ ነቢዩላህ ዒሳን ነው እንደዛ ብለው ያሉት እንጂ ጌታን አይደለም እያሉ ነው። ጌታ ብለው እነሱ ቢጠሯቸው ያላባት ስለተወለዱ ጌታ ብለው አመኑባቸው። ግንስ እንኳን እነሱ ያላባት የተወለዱት አይደለም አባትም እናትም ያጣው እንኳን አላህ አልተባለም አሉ። በሴት ማህፀን ገብቶ ተወልዶ እንደሰው አላህ ነው ያሉት በምንስ ነገር ነው? በሴት ማህፀን ገብቶ ተወልዶ እንደሰው እንዴት አላህ ሊባል ይችላል አሉ። ከፈርስ ከደም መሃል እንዴት ይተኛል? ለኛ ጌጥ ነው እንጂ ለሱማ ሙሐል አሉ። በእናት ሆድ ውስጥ ገብቶ መወለድ እንግዲህ ለኛ እንደ ጌጥ ሊሆን ይችላል። ለምን እንዲታፍኑ አለመሞቱ እንደዚህ አለማለቱ እንዲህ አለማለቱ እያልን የምንልበት ሁኔታ አለ። አማ ለአላህ ግን ኢምፖሲብል ነው፣ ጨራሽ የማይከሰት የሆነ ክስተት ነው አሉ። ፈርስና ደም መሃል ተኛማ ቢባል መሆኑ አይደለም ወይ ከኛ ጋር እኩል አሉ። እኔ ተወለደ ነው ከተባለ በፈርስ በደም መካከል ያን ማህፀን ውስጥ የነበረ ነው ተብሎ ከተባለ መሆኑ አይደለም ወይ ከኛ ጋር እኩል አሉ። አይወልድም አይወለድ ከዚህ ንጹህ ነው ይህ ባይኖርበት ነው አላህ ነው ያልነው አሉ። ከመውለድም ከመወለድም የጠራ ስለሆነ ነው አላህ ያልነው አሉ። የሚጠጋው ነገር መውለድ መወለድ ጅርም ይሆን ነበር ተብሎ ሴት ወንድ አሉ። ጅርም ይሆን ነበር አካል ይሆን ነበር። አላህ አካል እንዳልሆነ እየጠቀሱ ነው። ጅርም ይሆን ነበር ተብሎ ሴት ወንድ አሉ። ሴት ነው ወንድ ነው እየተባለ የሚባልበት ሁኔታ አለ ማለት ነው። እንዴት አላህ ይሆን ይሄ ያለበት ግልጽ ነው ውሸት ነው ተወልዷል ማለት አሉ። ተወገረ የሚሉት አላህን ቢሆን እንዴት አድርገው ቻሉት? ፈጣሪያቸው ነው አሉ። የፈጠራቸውን እንዴት አድርገው መቀጥቀጥ እንዴት አድርገው እሱን መውገር ተቻላቸው? ተሰቅሏል ማለት ውሸት ነው ያኔ በሌላንም ፍጥረቶችን ፈርቶ እንደምን ይሰቀል? እውነት ነው ይበልጣሉ እነሱ ማለት ነው። እነሱ ይበልጣሉ ነው። አይ የተሰቀለው እኮ ለኛ ፍቅር ለማስተማር ነው።
የኛን ኃጢአት ሳይሰቀል ማስተማር አይችልም። ሳይወገር ሳይቀጠቀጥ ሰው ሳይሆን በሰው መልክ ሳይመሰል እኛን ማስተማር አይችልም። ካልቻለ ደካማ ነው። ደካማ ደግሞ ጌታ ሊሆን አይችልም። በፍጥረታት እንደዛ የተወገረው ለምንድን ነው? መከላከል አቅቶት ደካማ ነው። ደካማ ከሆነ ጌታ ሊሆን አይችልም። አይ መከላከል አቅቶት አይደለም ለኛ ለማስተማር። አሁንም ወደዛው ልንመለስ። ይሄ ሁላ ሳይከሰት በፍጥረታት ባህሪ ሳይገለጽ መገለጹ ለምን አስፈለገ? ማስተማር ካልቻለ ደካማ ነው። ፍጥረቶች ወግረውት ፈርቶ ከሸሸማ መች ይችል ነበር ሊያጠፋ ሊያለማ? መች ይችል ነበር ሊያጠፋ ሊያለማ? ተወግሯል፣ ተሰቅሏል፣ ሞተ የሚሉት ይሄም ደሊል ነው ለመخلوቅነቱ። ይሄ ደሊል ነው ለመخلوቅነቱ። ያኒ ፈጣሪ ሳይሆን ፍጡር ለመሆኑ ይሄ ማስረጃ ነው ወሉ። እንደምን ሰው ይምሰል ሹመቱን ትቶት ልቅናውን ክብሩን ጌትነቱን ትቶ እንዴት ወደታች ዝቅ ብሎ የፈጠረውን ፍጡር ሊመስል ይችላል? እንደምን ሰው ይምሰል ሹመቱን ትቶት አላህ ተመስሎ ቢወለድ እንደኛ በሱ ሊመጣ ነው የሚመጣው በእኛ። ሼክ በኪታባቸው ላይ ጠቀሱት አልሙተማሲሉ የጁዙ ዐለይሂ ማ የጁዙ ዐለል ባዕድ፣ በአንዱ ላይ የሚከሰተው በሌላው ላይ ይከሰታል ብሎ ያሉት። ታዲያ አላህ ተመስሎ ቢወለድ እንደኛ በሱ ሊመጣ ነው የሚመጣው በእኛ። ምንን ይመስል? ደስታም፣ መከራ፣ መራብ፣ መጠማት፣ የእርጅናም ጉዳይ መታመም፣ መሞት እንዲህ እያሉ እጅግ በጣም ብዙ ነው የሚጠቅሱ። ሱብሃንአላህ ሐታ ጌታዋ ልጇ ነው ብለው የሚጠቅሱበት ሁኔታ አለና እንዴት ይሄ ሊሆን እንደሚችል ገና ሳትወልዳቸው እንዴት የሷ ጌታ ሊሆን ይችላል እያሉ ስለ ነቢያቶችን ባህሪ የሚጠቅሱበት ሁኔታ አለ። ሱብሃንአላህ አጂብ የሆነ የሚጠቅሱበትና ኢንሻአላህ በሌላ ጊዜ ሰፋ አድርገን የምናየው ነው የሚሆነው። ላኪን ሐታ ስለ ነቢያቶች በሚጠቅሱበት ሰዓት ይሉ ይናገሩና ያኒ ባህሪያቶችን ማለት ነው። የአላህንም ባህሪያት ይጠቅሳሉ፣ የነቢያቶችንም ባህሪያት ይጠቅሳሉ። አምሳያ ቢኖረው ልክ እንደኛ ጅርም ይሆን ነበር ጂሃት መልክ ያለው ይላል አላህን ሲጠቅሱ ማለት ነው። አንድ ባይሆንማ በሆነ ሁለት መች ያስገኝ ነበር ይሄን መክሉቃት፣ አንዱ የሚሻውን አንዱ ሲተወው እንለው ነበረ ችሎታም የለው ደሊሉ አቅሊ ብለው ሼክ ሱራጥ ላይ ያስቀመጡት ማለት ነው። አልሙሂም ስለ ነቢያቶችን ባህሪ እንዲሁ እየጠቀሱ ምን ይላሉ? ትላልቅ በሽታዎች አይታመሙም፣ መቼም መክሉቅ ናቸው፣ ሊያመልጡ አይችሉም። ከምን ከትናንሽ በሽታዎችን ከላይ የሚጠቅሷቸው አሉ። መራብ፣ መጠማትስ፣ ጥቂት መታመም እያሉ በዚህ ላይ መክሉቅ ናቸውና ከዚህ ነገር አያመልጡም። ግን ትላልቅ በሽታ ግን በጭራሽ አይከሰትባቸውም ይላሉ። የአዩብን ወሬ የነቢዩላህ አዩብ አለይሂ ሰላም ሲጠቅሱ ይላሉ የአዩብን በሽታ ወሬ ስትሰማ ፈህምህ እንዳይጥልህ በኩፍር ጨለማ አሉ። ነቢዩላህ አዩብ ተልተዋል፣ ከዛ ትሉን እያነሱ ይጨምሩታል አው መሳሰለ የሚለውን ወደዛ ሄደህ ምን እንዳይላሉ ኩፍር ጨለማ እንዳይዶልህ ተጠንቀቅ እያሉ የሚያስጠነቅቁበት እጅግ በጣም ብዙ ተብሎ የሚባል ነገራቶች የጠቀሱልን ሁኔታ አለ። አላህ ኸይር ይዘዛቸውን ይበላቸው እንላለን። ኢንሻአላህ ከአፍታ ቆይታ በኋላ ተመልሰን ወደ እናንተ የምንመጣ ይሆናል። እስከዛም ድረስ ባላችሁበት አብራችሁ ቆዩ። መርሐባ የተወደዳችሁ የሚስኩ ሱና ፕሮግራም ተመልካቾቻችን፣ ልዩ የረመዳን የመጨረሻ ፕሮግራማችን እንደቀጠለ ነው። አልሐምዱሊላህ እዚህ ጋር ደርሰናል። ረመዳን በእንደዚህ አይነት ሁኔታ ከተገባደደ በኋላ ቀጣይ የሚሆነው ዒድ ነው። ዒድ ደግሞ ደስታችን ነው። ሁሉም ሰው መደሰት አለበት በዒድ ቀን። ምንም ቢከፋው ምንም ኑሮ እንዴት ነው ባይደላው ባይመቸው የሆነ አይነት ክራይሲስ ውስጥ ቢኖር ኢኮኖሚካሊም ቤተሰብም በምንም አይነት ነገራቶች ውስጥ ቢኖር ግን ያው መደሰቻ ቀን እስከሆነ ድረስ ቤቱን፣ ቤተሰቡን፣ ልጆቹን ራሱ ደስተኛ መሆን ይኖርባቸዋል። ይህንን ደግሞ የሚገልጹ ነገራቶችን ደግሞ ምን ማድረግ ይኖርበታል? ማሳየት፣ ማንጸባረቅ ይኖርበታል። ለጎረቤቱ፣ ለራሱ፣ ለልጆቹ፣ ለዘመዶቹ ምናምን ይሄን ነገር ማድረግ ይኖርበታል። ረመዳን ሊገባ ሲል
የከዚህ በፊት ረመዳኖቹን አየኋቸው እናያቸዋለን ምን ያህል ድባብ እንደነበራቸው እና ከነዛ ድባቦች መካከል አንደኛው የነበረው ቴክስት ነው። ቢያንስ ምንድነው እኔ ዓደተን ማድርገው ቴክስት ሰዎች ረመዳን ከሪም ረመዳን ሙባረክ እንኳን ለረመዳን አደረሰክ የሚል ሜሴጅ ከላኩልኝ በኋላ አታገሰዋለሁ። ለእያንዳንዱ ሰው በዛው ቅጽበት አልመልስም፣ ይጠራቀማል። አንዳንዴ 100 ይደርሳል፣ አንዳንዴ 70፣ አንዳንዴ 80 ሜሴጅ ምናምንና አሁን ከ5 በላይ አልነበረም። አንድ እሱ ነው። ሁለተኛ እኔም አላኩም ለሰዎች አላኩም እንኳን ረመዳን አደረሳችሁ ምናምን ብዬ አላኩም። ምንድነው የተከሰተው ነገር? የዛሬ ዓመት አስታውሳለሁ በጣም ብዙ እንደዚህ አይነት ነገሮች ድባብ እንደነበሩ ቴክስቶች በጣም አሁንም የሚገቡ እንደነበሩ አስታውሳለሁ። አሁን ግን ያ ነገር አልነበረም እና በጣም ነው ራሴ የታዘብኩት። እኔም አላኩም የሚልኩ ሰዎች ለምን ቀሩ ብዬ ደግሞ እንዴ ለካስ እኔም የላኩ አይደለም እና ይሄ ነገር ያው መታደስ አለበት መመለስ አለበት ብዬ አስባለሁኝ። እና ድንገት ያው ኢትዮ ቴሌኮም ዋጋ ጨምሮ ሊሆን ይችላል፣ ቴክስት ላይ ጨምሮ ይሆን አልጨመረ አላውቅም። ግን ከዛም ጋር ጎን ለጎን ደስ የሚሉ ከሊማዎችን እየጨመርን ንግግሮችን እያደረግን እንኳን ለዒድ አልፈጥር በሰላም አደረሰክ ከሚለው ተጨማሪ ቃላቶችን እየጻፍን ለወዳጅ ዘመዶቻችን የመላክ ነገር ቢኖር እንግዲህ ይሄንን የምትከታተሉ ይሄ ነገርን ካሁኑ አስበንበት እንግዲህ ለምንወዳቸው ሰዎች የምንወዳቸውን አይነት ንግግሮች እያደረግን መላክ ብንችል ደስ የሚሉ ቀልብን ሊያለሰልሱ የሚችሉ ደስ የሚል ያ ሰውዬ ያንን ቴክስት ሲያነበው ከነበረበት ሙድ እኮ ሊወጣ ይችላል አይደል? ሰው በአንዲት ከሊማ እኮ ነው የሚቀየረው። በአንዲት አጋጣሚ ነው የነበረበትን አህዋል የነበረበትን ሂደት ቀይሮ ወደ ተሻለ ነገር የሚመጣው እና የማን ንግግር የማንን ህይወት እንደሚቀይር አይታወቅም። ከነበረበት የሆነ ነገር የሚያወጣው ሰው ሊፈልግ ይችላል እና ለቤተሰቦቻችን፣ ለአጎቶቻችን፣ ለአያቶቻችን፣ ለእህቶቻችን፣ ለወንድሞቻችን እንደዚህ አይነት ነገራቶችን መላክ ይጠበቅብናል ብዬ አስባለሁ። አደንተ ደግሞ የሸዋል ዒድ አለ። ከአንድ ሳምንት በኋላ ሸዋልን 6 ቀናቶችን ከጾሙ በኋላ ደግሞ የሸዋል ዒድ ይኖራል። የሸዋል ዒድንም ልክ እንደዚህ የሚያደርጉ ሰዎች አሉ። ቤተሰባቸው ጋር፣ አያቶቻቸው ጋር፣ የባል እናት ጋር፣ የሚስት እናት ጋር በመሄድ ሁለቱን ዒዶች ዋናውን ዒድ አልፈጥርንና ሸዋል ዒድን ለሁለት ከፍለውት ማለት ነው። ይሄንን ገሌ ጋር የምንሄድበት ነው፣ ይሄንን ገሌ ጋር አይ ዋናውን ዒድ እኛ ጋር እንሆናለን፣ ሸዋል ዒድን ገሌ ጋር እንሄዳለን። ከዛ ደግሞ ከ2 ወር ከ10 ቀን በኋላ የሚመጣውን የአረፋን ዒድ ደግሞ ገሌ ጋር እንሄዳለን ብለው ለሶስት ተከፋፍሉት። የተለመደ አህዋል ደግሞ አለ አይደለ? ሁሌ በቃ የሚደረግበት መቅረት የማይቻልበት የሚችለውን ሰው ይዞ የሚሄድበት ማለት ነው። ከዚህ ጎን ለጎን ደግሞ ያቋረጥን ካለን እንደዚህ ከማድረግ በተለያዩ የዱንያ ውጣ ውረዶች በተለያዩ ሁኔታዎች ለቅሶ አልደረሰኝም ሊሆን ይችላል፣ የሆነ ነገር አላደረገልኝም ሊሆን ይችላል፣ የሆነ ነገር አላመጡልኝም ሊሆን ይችላል። በተለያዩ አዱንያ ቁሳቁሶች ወይም በአዱንያ ጥቅሞች ነገሮችን የቆረጠን ሱረቱ ረሒምን የቆረጠን ለአላህ ብለን ይህንን ነገር ምን ማድረግ ይኖርብናል? መቀጠል ይኖርብናል። ያው የሚተሳሰበን ማን ነው? አላህ ነው። አሁን ለሰው እኮ መስራት ቀላል ነው። እሱ እንዲወደኝ ምን እንዲያደርገኝ ማለት እንችላለን። ግን በጣም የሚገርመው ነገር ክፍያ የሚከፍለው አላህ ብቻ ነው። ሰው ቢከፍል እሺ እንስራለት፣ አጅር ቢሰጠን አኺራ የሆነ ነገር የሚያደርግልን ነገር ቢሆን እንሰራለታለን። ቢከፍልም ዱንያ ነገር ነው። ግን ብቸኛና ብቸኛ አኺራ ጉዳይ ላይ ከፋይ አላህ ብቻ ነው። ቀጭም አላህ ብቻ ነውና ያንን አውቀን ለአላህ ብለን ነገራቶችን ማስተካከል ወደ ነበሩበት ነገር መመለስ ያስፈልጋል። ግም ማለት በጣም ከባድ ነገር ነው። ከቴክስት ስልክ ከመደወል ይጀምራል ብዬ አስባለሁ። እንዳላችሁት ነው። ከዚህም በተጨማሪ ደግሞ ሌሎች ነገራቶች አሉ፣ ደስታ የሚጨምሩ ነገራቶች። ምግቡ ወይም ደግሞ ቴክስት መደራረጉ፣ እንኳን አደረሰ መባባሉ፣ መጠራራቱ ብቻ ሳይሆን ቤት ውስጥ ላይ ቤቱን ማስዋብ፣ ይሄም አንዱ ደስታን ከሚያመጡ ነገራቶች መካከል ነው። እንኳን በዒድ ቀን አይደለም በኖርማል ቀን ራሱ ቤቱ ፏ ብሎ ከሁሉ ነገር ታጥቦ ምናምን ሲገኝ ሁሉ ነገር ቀራርቦ ሲታይ በቃ በጣም ደስ ይላል። እንደዛም ሁላ ቤቱን በተቻለው አቅም ባለው ነገር ግዴታ ወጪ መውጣት ግዴታ ነው አይደለም። ብዙ ጊዜ ዒድ ሲደርስ ምናምን ሰው በጣም ቢዚ የሚሆነው በወጪ ነገር ላይ በቃ የሆነ ነገር መግዛት ይፈልጋል። ከዛ በኋላ በነገታው ረመዳን ዋናው ዒዱ ከወጣ ምናምን በኋላ ባልገዛም የሚል ጸጸት ውስጥ ይገባል አንዳንዱና እዚህ በቃ በመጠኑ
ራሱን ቤተሰቡንም በሚያስደስትበት መልክ ወጪ ይሄን ያህል ከፍተኛ ወጪ በማያስወጣው ነገር በትንሽዬ ነገር ቤቱን ማስዋብ ድሮ ነበሩ። አሁን ግን አላውቅም። ድሮ ሱቅ ላይ ብዙ ጊዜ ይሄ ዲኮር ነገራቶች ብልጭልጭ የሚንጠለጠሉ ምናምን ድሮ ሱቅ ላይ ይሸጥ ነበር። አሁን ግን ሱፐርማርኬት ላይ ብቻ ነው መሰለኝ እዛም ያለ መሰለኝ። እና እንደዚህ አይነት ነገራቶችን ቤት ውስጥ ቢያደርግ ገና ከበሩ ጀምሮ የተነጠፈውን ነገር አሳምሮ በሩ ገና ሲከፈት ከኢድ ደርሰው ሲመጡ ወይ ምሳሌ ጠዋት ብዙ ጊዜ ዒድ ተሰግዶ ከዛ በኋላ ነው ቡናውም ምግቡም ምንም ያለው ከዛ በኋላ ነው። ስለዚህ ዒድ ላይ ልክ ሲወጡ ቆይ ቆልፌ ልምጣ ብሎ ማታ ወይ የሆነች ነገር ሰዓት ላይ አስተካክሎ በሯ ላይ ገና መግቢያው በር ላይ ማለት ነው የራሱ ቤት መግቢያ በር ላይ የሆነች ነገር አንጠልጥሎ መሄድ ከዛ ሲመለሱ እስኪ ክፈችው ከፍተሽ ጠብቀኝ ሽንት ቤት ደርሼ ልምጣ በሚለው አይነት ነገር ደስታ መፍጠሪያ ነገር ነው። ውስጡም በኋላ የሚስተካከልም ቢሆን ያን መግቢያው ከተስተካከለ ውስጡ መስተካከሉ አይከብድምና በእንደዚህ አይነት ነገር ቤቶቻችንን ውስጡን ብናሳምር ትልቁ ነገር ቤቱ ማማሩ ምናምን ሳይሆን ደግሞ ዋናው አኽላቅ ነው። ቤቱ ምንም ቢያምር ምንም ትርጉም የለውም አኽላቅ ከሌለው። ያማረ ቤት ውስጥ ሆኖ ትልቅ ያማረ ትልቅ ግቢ ሀብታም ሆኖ ጭቅጭቅ ነው፣ ምንም ሰላም አይሰጥም። ስለዚህ ውስጡን ቤቱም እንዳማረው ደግሞ ውስጥንም ሲያሳምር ሰው እንደዛው ደስ የሚል ነገር ይፈጠራል። ዋናው ዒዱ ዋና ከውስጥ ስለሆነ ፊት ለፊት መሳቁ ብቻ ሳይሆን ውስጡ ነው ዒዱ መደሰቱ የሚባለውና እንዳላችሁትም እንደዛው ስጦታ መሰጣጣት አይነት ነገር ቢለመድ ባይ ነኝ እኔ። አሁን ትምህርት ቤቶች ላይ ምናምን አንዳንድ የሚደረጉ አሉ የካፊር በዓላቶች ላይ ይመደባል ሰው ሁለት ሰው ይመደብና ከዛ አንተ ለሱ ትሰጣለህ አንተ ለሱ ትሰጣለህ ስጦታ አይነት ነገር ይባላል። እና በእነሱ በዓል ነው ይሄ የሚደረገው። በእኛም በሙስሊሞችም ይሄ ነገር ቢለመድ እርስ በርስ እየተመዳደቡ አንተ ለሱ ትሰጣለህ አንተ ለሱ የሆነ ስጦታ ትሰጣለህ ተባብሎ ከዛም የተለየ ነገር ቢሆንም ችግር የለውም። እንዲሁም ጎረቤት ካለ ምን ካለ ትንሽ ህፃናቶች ካሉ በሆነች በምትታሰር ነገር ከረሚላ አድርጎ መንገድ ላይ እሺ ከረሚላ ሊሆን ይችላል ገዝቶ ወይ በቁጥር ገዝቶ በሚሄድበት ጊዜ ለሁሉም እየሰጠ መሄድ ይሄም አጅር ከሚያስገኘው ለሰደቃ ነው የሚቆጠረው አይደል? ስለዚህ አጅርም በሁለቱም በኩል አጅር ያገኛል። እነሱንም በማስደሰቱ ሰደቃም በማድረጉ አጅር ያስገኛልና እኛም ብቻ መደሰታችንን ሳይሆን ሌሎችም ሰዎች እንዲደሰቱ ማድረግ ይሄ በላጭ ነገር ነው ብዬ አስባለሁ። ትክክል ነው። ያው የአዱኛ ትምህርት ቤት ላይ ያሉ ነገሮች አሉ። በተለይ አዲስ አበባ ላይ ሊበረታ ይችላል ብዬ አስባለሁኝ። የክርስቲያን በዓላቶች ላይ ልክ እንደገናና መሰል አይነት ነገራቶች ላይ ትምህርት ቤቶቹ ያንን ነገር ትምህርት ቤት ውስጥ ወስዶ የማክበር አይነት ሂደት አለ። በእኛ ትምህርት ዘመን ነበረ ልብስ ቀይሮ እንዲመጡ የማድረግ ነገር አለ። ያው ሙስሊም ተማሪዎችን የሙስሊም ቤተሰብ ተማሪዎችን የሚወክል ነገር አይደለም፣ የሚታወቅ ነገር ነው። ወላጆችም ይህንን ነገር አጥብቀው ለትምህርት ቤቱ ማስጠንቀቂያ ሊሰጡ ይገባል። ይሄ ነገር ሙስሊሞችን የሚወክል አይደለም። እንደዛ የሚደረግ ከሆነ ለሙስሊሞችም ደግሞ ዒዳቸው በትምህርት ቤታቸው አካባቢ ድባብ የሚፈጥር ነገር መሆን አለበት። ያው ወላጅ ቤት ውስጥ የሚያደርገው ነገር ነው። ቤቱን ለዒዱ የሚሰጠው ትርጉም ነው ማለት ለዒዱ ምን ያህል ትኩረት ሰጥቶታል። ከወጪ ጋር ብቻ ማያያዝ የለበትም ማለት ወጪ ታመጣብኛለች ምናምን። በእርግጥ ቤቱ የሚያውቀው ኪሱ የሚያውቀው ቤቱ ሰውየው ራሱ ነው ይገባናል። ነገር ግን ብዙ ወጪም ሳያወጣ ቤቱን ደስታ በደስታ ማድረግ የሚችልበት በጣም ብዙ ነገራቶች ሊኖሩ ስለሚችሉ የዒድ ሙባረክ ብሎ መጽሐፍ ያስፈልጋል። ፕሪንት ማድረግ ይችላል። ኢስላምም ደግሞ ቅርጽ ማውጣት ይችላል። ወረቀቱ ነው። ስጦታ ከመሰጣታቱ ጋር በተገናኘ ደግሞ ያው ኢስላም ከተመሳሳይ ነገራቶች ወይም ደግሞ ከተመሳሳይ እምነቶች ጋር ኮርጆ ያመጣው ነገር ሳይሆን ነብዩ አለይሂ ሰላቱ ወሰላምም የሚያደርጉት ነገር ነበረ። ሲሰጡ ድህነትን የማይፈሩ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ለዲን የሚያደርጉት ነገር ባለፈ ከልጆች ጋር የነበራቸው ሂደት በጣም የሚገርም ነው። ከድመት ጋር ሳይቀር አይደል? ለድመት የነበራቸው እዝነት እንኳን በጣም የሚገርም ነው። ለእንስሳት የነበራቸው እዝነት በጣም የሚገርም ነው። ለግመሉ፣ ለአፏቱ በቃ ለሁሉም የሚጨነቁ የሚሳሱ የነበሩ ነብይ ናቸው። መስጠት ካለ መስጠት የተለመደው ከነብዩ ነው አለይሂ ሰላቱ ወሰላም። ጭቆና ካለ ያንን ጭቆና ማላቀቅ የተጀመረው በነብዩ ነው አለይሂ ሰላቱ ወሰላም። ሁሉም ነገር ነፃ የወጣው የኛ ነብይ አለይሂ ሰላቱ ወሰላም በመጡና ነብይነታቸው በተሰጣቸው ጊዜ ነውና ያን ሁሉ ገርሰው የመጡት የኛ ነብይ ናቸው አለይሂ ሰላቱ ወሰላም። የኢስላም ህግ ሸሪዓ ዓለም ላይ ምድር ላይ ባይኖር ኖሮ ይሄ ማለት ነብዩ ባይመጡ ኖሮ ምን ያህል ጨለማ ህይወት
እንደነበረ ማሰብ በጣም ቀላል ነው። ምንም ዘመነ የሆነ ነገር ምንም አማረ ከሸሪዓ ውጪ የሚሆን ነገር የለም። ሁሉም ነገር ወደ ሸሪዓ ተመላሽ ነው። ህግ ሁሉ የተቀዳ ዓለም ላይ ውጤታማ የሆነ ህግ ሁሉ የተቀዳ ከሸሪዓ ነው። የሆነ ከሸሪዓ የተለየ ህግ እናምጣ ብለው ቢያረቁ ራሱ ወንብድብድ ነው የሚልባቸው። መልሶ ወደ ሸሪዓ መምጣታቸው አይቀርም። ይሄ የሸሪዓ ህግ ነው ባይሉት ራሱ ማለት ነውና በጣም የሚገርም ነገር ነው ለማለት ነው። ሌላው ሸሪዓችን እስልምና ራሱ የደነገገው ነገር አለ። የሌላቸው እኔ ያለኝ እገሌ ያለው ነገር ግን እገሌት ደግሞ የላትም። ዒዱን ልጆቿን ራሷን ደስተኛ ሆኖ እንዲያሳልፉ የሚያደርግ ነገር የለም። ስለዛ ሸሪዓችን ምን አይነት ነገር አመጣ? ዘካቱል ፍጥር በቃ ፊጥራ የሚባል ነገር መጣ። ሁሉም ሰው በመሆኑ ብቻ ፊጥራን ያውጣ ይክፈል። ለልጅህ ሳይቀር ትናንትና ለተወለደው ዛሬ ለተወለደው ልጅህ ሳይቀር ፊጥራ ማውጣት አለብህ። በአንተ ስር ላሉ ሚስትና የመሳሰሉ ነገራቶችን ሊያወጡ ይገባል ብሎ ሸሪዓ መጣ። ይሄ በቃ خلاص እንዴት የሚያምር ህግ ነው። والله والله ዘካቱል ማል ያለ ነገር ነው። እንንተና ያውጡታ አላህ ምንናወጣ ያድርገንኛ ኢንሻአላህ ተዓላ። ከዛ በተላነሰ ግን በቃ ጎረቤትህ እንደዚህ የሚያደርግበት የለውማ። ህይወቱን እኮ አይደለም ይቀይራል። አሁን ድንገት 300 ብር ሊሆን ይችላል እዛ አካባቢ ያለ ብር አካባቢው ይለያያል። ቢሰጠው እኮ ህይወቱን አይቀይርም። ንግድ አይጀምርበትም እኮ አይደል ሰውየው። ነገር ግን ቀኑን እንዴት ነው ፋብሎ ድፎ ዳቦ አዘጋጅቶ አይደል ለስላሳ ገዝቶ ከቤተሰቡ ጋር ደስ የሚል ህይወትን እንዲያሳልፍ ሸሪዓ አድርጉ አለን። በቃ ከዚህ በላይ አማረ ህግ አለ? በጣም የሚገርም ህግ እኮ ነው። ይሄን አላደርግም ካልክ የምትተሳሰብ ከማን ጋር ነው? ከአላህ ጋር ነው። ነገ አኺራ ከአላህ ጋር የምትተሳሰብ። ጎረቤቱ ሐቄ ነው አምጣ ብሎ ፍርድ ቤት መቼም አይከስህ አይደለም። የሚሰጥህም የሚጽፍብህም አላሁ ሱብሓነሁ ወተዓላ ነውና ወደ በኋላ ኢንሻአላህ ሼክ ሀይደር ይሄን ያነሱልናል ብለን እናስባለን። መርሐባ። ሁሉም እንደተባለው ነው እንግዲህ አላህ ለዒዱም ቀን አላህ ያደርሰን በሰላም የሚቀጥለውም አመት ረመዳን አላህ በሰላም ሳይለያየን በእምነታችን ላይ ጸንተን የኢማን ባህሪያችን ጨምሮ የምንገናኝ አላህ ያደርገን ኢንሻአላህ። ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰን እንመጣለን። ካፍታ ቆይታ በኋላ ተመልሰን ስንመጣ ግን አንድ ነገር ወይም ደግሞ አንድን መረጃ ወደ እናንተ ያስደስታችኋል ብለን የምናስበው መረጃ ወደ እናንተ የምናስተላልፍ ነው የሚሆነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። እንግዲህ በረመዳን 25 ቀን ላይ የሚስኩ ሱና ፕሮግራም ከጀመረ 5 ዓመት የሞላው ሆኗል ማለት ነው። አላሁ አክበር እንላለን። አልሐምዱሊላህ በጣም የሚገርም ነው የጊዜው ፍጥነት። 5 ዓመት ያክል አብረውን የቆዩ ተመልካቾች ይኖራል። እንግዲህ ለመጀመሪያ ጊዜ ካሜራ ሚስኩ ሱና ብለን ካሜራ ጋር እንዲያሱና ስቱዲዮ ላይ ቀረብነው የዛሬ 5 ዓመታት አካባቢ ነው። እናንተ ነበር መጀመሪያ የቀረበው? ለመጀመሪያ ጊዜ ቀረበው። ግን በነገራችን ላይ መጀመሪያ እንደዚህ ካሜራ ጋር ሆኜ የተቀረስኩት ፕሮግራም አልተላለፈም። ማለት ተጨንቄ ሌሊት በጣም ብዙ ጽፌ ምናምን መጥቼ ነው የቀረስኩት። ከተቀረስኩት በኋላ እስቲ ላዳምጠው ምናምን ብዬ ሳዳምጠው አይሆንም፣ አይ በቃ እንዳይተላለፍ ብዬ ያቺ ሳትተላለፍ ቀርታ ከዛ ነገ ነው ዒድ ሊባል ሲል ማታውኑ ኡስታዝ ሰይድ አህመድን እና አንድ የአሊፍ ጀማዓ እንዲሁ በመጋበዝ ፕሮግራም የሰራንበት ነው እና የሆነ ጊዜ ቲክቶክ ስናሳልፍ ትዝ ይልሃል የሆነ ሰው ቆርጦ ፖስቶት ነበርና እኔ እንደዚህ ነበርኩ እንዴ ብዬ ነበር። በጣም ነገረኝ። በጣም ቀጭን ነበርኩኝ። እንዴት እንደዛ አይነት በርግጥ ከዛም የባሰ ህፃን ነበርን ድሮ ያ በጊዜው 5 ዓመት ብዙ ነው ለነገር። በጣም ሰው እንትን ላይ ለውጥ ይኖራል ማለት ነው። በጣም የሚገርም ነገር ነበር። እኔ ብቻ ላይ አይደለም እንግዲህ የተወሰነ ቪዲዮዎች ማስገባት ከተቻለ ይገባል። ተመልካቾችም ልዩነት ሊያዩት ይችላሉ። እኔ ብቻ ሳልኩና ሐታ ኡስታዝ ሰይድ አህመድ ራሱ በጣም ለውጥ ያላቸው በጣም ለውጥ ነበራቸው። በጣም የሚገርም እንትን ነበር። የመጀመሪያ ኤክስፒሪየንስ ነበር። የዛሬ 5 ዓመት አካባቢ ይሄ ነገር ሲጀመር ሌሊቱ ሙሉ ኤዲት አድርገን በንጋታው ዒድ ሶላት ራሱ አልሄድኩም። ማለት ቤት የገባ ነው የነበረው ሊነጋጋ ሲል ነው ኤዲት ስናደርግ አድረን። ከዛ በኋላ እንዴት ተነስቼ ዒድ ሶላት ልሄድ ምንም አልቻልኩም። በቃና እሄዳለሁ ብዬ ተነስቼ ልክ ወደ ሜክሲኮ ልንደርስ ስንል ሰው እየተመለሰ ነው። በቃ ድካምም አለ ምናምንና ተመልሰን ወደ ቤት የመጣንበት ቀን ሙሉ ተኝቼ ያሳለፍኩበት ሂደት ነበር የነበረው።
ከዛ ለዒድ ነበር ያው መጀመሪያ ፕሮግራሞች የሚሰሩት። ከዛ በኋላ አልፎ የዛሬ 3 ዓመት ከምናምን አይደል? የዛሬ 3 ዓመት ምስኪን እንደዚሁ ከተጀመረ 3 ዓመት ሱናህ ብለን የአረፋ ቀን ጀምረን ከዛ ቀጠል ነው እና ያው ቀስ በቀስ እዚህ ጋር ደርሰናል። አሱና ቲቪ ምስኩ ሱናህ ለኛ ከዋሉልን ወለታዎች መካከል ያልሄድንበት የለም ማለት ይቻላል። ከወሎ ውጭ አይደል? ከወሎ ወይም ከአማራ ክልል ውጭ ከሰሜን ውጭ ያልሄድንበት የለም ማለት ይቻላል። ሻኛውን ዋናውን አብዮ ሄደናል። አብሬት ቃጥባል ከስዬ ደጋግመናል። አልহামዱሊላህ ረቢል ዓለሚን ደጋግመናል። በጣም ብዙ ነገራቶችን ማየት ይችላል። ከዛም በኋላ ደግሞ ወደ ባለፈው በደንብ ለመጥቀስ ሞክረናል። ወደ አርጎባ ለመጀመሪያ ጊዜ ሄደናል። ጨኖ ገኖ እዛም ደርሰን ቃኘት አድርገናል። የተለየ የመውሊድ ሂደት አይተናል። ለምሳሌ አርጎባ ጋቸኒ ከተማ በሄድንበት ሂደት አይደለም አጅብ ያለበት በጣም የሚገርም ነገር ነበረ። ከዛም በኋላ ብዙ ቦታዎችን ማየት ይችላል። አዲስ አበባ ውስጥም እንደዚሁ ብዙ ቦታ ዞረናል። አልহামዱሊላህ ረቢል ዓለሚን አንዳችን ስንቀር አንዳችን ስንመጣ አንዱ ሲታመም አንዱ ሲድን አንዱ ሲመጣ አንዱ ሲሄድ ሁለት ሰዎች አሁንን እስከማቅረብ ድረስ ደርሰናል። አንዳንዴ ደግሞ ተቋርጧል፣ አንዳንዴ ደግሞ ቀጥሏል። ብቻ በብዙ ውጣ ውረዶች አሁን ያለንበት ቦታ ላይ ደርሰናል። ወደፊት ደግሞ ኢንሻአላህ አላህ በፈቀደልን ያህል ቀድር አላህ በፈቀደልን ያህል ጊዜ እንሄዳለን። በዚህ ያህል ጊዜ ውስጥ ብዙ ሰዎችን አናግረናል፣ ብዙ ሰዎች ጋር ተነጋግረናል፣ ብዙ ሰዎች ጋር ተጣልተናል፣ ብዙ ሰዎች ጋር አስደስተውናል፣ ብዙ ሰዎች አስደብረውናል፣ ብዙ ሰዎች በጣም ብቻ አላኩል ሐል በጣም ብዙ ነገራቶች ተከስተዋል። በጣም ብዙ ነገሮች ወጥተዋል፣ ብዙ ነገሮች ወርደዋል። አይደለም ተጋብተናል ጭምር። ሁለት ወንደላጤዎች ነበሩ። እንግዲህ ወንደላጤ አንድ ሴት ላጤ ከቤተሰቧ ጋር የምትኖርና አንድ ደግሞ ወንደላጤ ነበሩ። ተጋብተዋል፣ ሽማግሌ ሆነናል። እዚህ ላይ ነው ትልቅ ፍሬ የሚባለው። በጣም ትልቁ ፍሬ ቤተሰብ ተመስርቶበታል። ይሄ በጣም ይገርም ፕሮግራም ለየት ያለ ነው። ከዚህ እስከ ቡሌ ሆራ ድረስ ሄደናል፣ ደርሰን መተናል። ሽማግሌም ሚዜም ባንዴ ሆነናል። በጣም ይገርም ታምር አይተናል። አልহামዱሊላህ እንግዲህ ትልቅ ሷሊሖች የሚፈሩበት አላህ ያድርገው። በጣም ብዙ ነገራቶች ተከስተዋል። ለሁሉም ነገር አላህ ይመስገን። ከአሁን በኋላ ኢንሻአላህ ተዓላ አበርትተን የምንቀጥል ይሆናል ይመስለኛል። ከዒድ ፕሮግራም በኋላ በቀጣይ ምዕራፍ ነው የምንገናኘው። ስቱዲዮ ታድሶ በተለውጦ አዲስ ፕሮግራሞችን አላህ ካለ ይዘን ነው የምንገናኝ ይሆናል ብዬ አስባለሁ ኢንሻአላህ ተዓላ። የዒድ ፕሮግራም እንግዲህ ከሌሎች አሱና ቲቪ ጓዶች ጋር ልንደባለቅ ነው። አዲስ ነገር ነው የሚሆነው። ለአሱና የመጀመሪያ ነው የሚሆነው። ሁሉም ክሮዎች ሁሉም የአሱና ቲቪ አቅራቢዎች አንድ ላይ አንድ ፕሮግራም የቀን ሙሉ ፕሮግራም የሚሰሩበት ነገር ኢንሻአላህ እየተነደፈ ነው የሚገኘው። ኢንሻአላህ ይሄንም ወደ እናንተ እናቀርባለን። ሚስኩ ሱና እንግዲህ 5 ዓመት ሆኖታል። እንኳን አደረሳችሁ። እኛንተም እንኳን አደረሳችሁ። 5 ዓመታት በዚያ ያለ ሁኔታ መዝለቅ ቀላል አይደለም። አልহামዱሊላህ ወደፊትም ደግሞ ቀጣዩን ደግሞ 10ኛውን ዓመት ደግሞ ኢንሻአላህ እንደግመዋለን ብለን እናስባለን። በተለያዩ በተሻሉ ኢንሻአላህ ተጽዕኖ ፈጣሪ በመሆን ደረጃ ኢንሻአላህ እንሆናለን ብዬ አስባለሁ። እንደኔ ያው በካሜራ ደረጃ ወይ በቲቪ ደረጃ 5 ዓመት ሆነ እንጂ ከካሜራ ውጪ ቢቆጠር አመቱ ብዙ ነው። የፕሮግራም ማዘጋጀት ላይ ፕሮግራሞችን ማሰናዳት ላይ ቢቆጠር አመታቱ ብዙ ነው። ኢንተርቴይንመንት ያለው ያው በካሜራ ደረጃ ወይም በቲቪ ደረጃ ነው እንግዲህ 5 ዓመት ብለን እየቆጠር ነው ያለነው። ትክክል። ከዛ በፊት ያው ረጅም ዓመት ነው እያራስ እናውቃለን። ከዛ በፊት በጣም ረጅም ነው። ትክክል። እዚህ ኢንዱስትሪ ውስጥ በጣም ረጅም ጊዜ ነው የሆነው። ግን እሱና ማገልገል እንዴት ነው ሼሆቹ? አልহামዱሊላህ ዲንን መርዳት ነው። ዲንን ማገዝ ሐቀኛ ነገር ከጊዜዎች ጋር ከሁኔታዎች ጋር ከስልጣን ጋር የማይቀያየር አይደለም። ሚዛናዊ መርህ ነው። ማንም ተከፋ፣ ማንም ተቀየመ፣ ማንም ተደሰተ የማይባልበት ለሐቅ ብቻ የቆመ ሚዲያ ጋር አብሮ መስራት ደግሞ በጣም በጣም ነው የሚያስደስተው። በዚህ ሁኔታ ውስጥ ሆኖ ዲንን መከደም በጣም ነው የሚያስደስተው። አልহামዱሊላህ ረቢል ዓለሚን። እንግዲህ ተመልካቾቻችንም ደስ እንደሚላችሁ ተስፋ እናደርጋለን። ከጊዜው መሮጥ ጋር ማለት ነው ከጊዜው መሮጥ ጋር
አላህ እንግዲህ ኸይር ያድርግልን ብለን እናስባለን። ኢንሻአላህ ዒዳችንም ያማረ የደመቀ እንደሚሆን ተስፋ እናደርጋለን። ቀጣይ ያሉ ጥቂት የረመዳን ቀናቶችንም የምንጠቀምበት አላህ ያድርገን ኢንሻአላህ ተዓላ። ቀጣይ የሚሆነው የአስማ ደርስ ይሆናል ኢንሻአላህ ተዓላ። በጣም ብዙ ነፍዕ እያየንበት ያለነው በተለይ የባለፈው ፕሮግራም ላይ ብዙዎች ወደውታል። ዩቲዩብ ላይ እያየሁት ነበር አስተያየቶቹን። በጣም ምርጥ አስተያየቶች ናቸው እየተሰጡ ያሉት ኢንሻአላህ ተዓላ። ኡስታዝ ሀይደር እሱን ፕሮግራም ያደርሱልንና ተመልሰን ደግሞ እንገናኛለን። አብራችሁን ቆዩ።